ደራገኝ ምን አላለ ደህና ነው ደግሞ ደህና ነው ደህና ነው አይነካም ይሳለ ለምና ይለቃል ማስታወቂያው ውስጥ ይለቃል እና ዝምብሽ ሌላ ምንድን ነው ከኛ የሚያስፈልግ ነገር አለ? በጣም ችግር የለውም። አሁን ብዙ ውስጥ ይነቃል። ተረጋጊ። ተረጋጉ። ምንም ሌላ መድኃኒት ምናምን ማምጣት አለብን። ማስታገሻ ይወስዳል። አሁን ይሄ ልምጣ ከፋርማሲ ነው። እዚሁ አለ። እዚሁ ማስታገሻ ይወስዳል። ይነቃል። ሩታ ተረጋጊ፣ ተረጋጊ። እሺ ይነቃል። ያለው እንኳን አይደለም። ተረጋጉ። ምንም አልሆነም እኮ ተረጋጉ። ምንም አልሆነም። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? እኛ ደህና ነን። ፈጣሪ የተመሰገነ ይሁን። እናንተስ እንዴት ናችሁ? አለን። እንግዲህ ቤተሰቦች በዛሬው ቪዲዮ ተመልሰን መተናል። እንግዲህ እንዳያችሁት በትናንትናው ቪዲዮ አብርሽ ራሱን ስቶ ነበረ። ራሱን ስቶ እንግዲህ አልደማመጥ ብለው ሲንጫጩበት ጭንቀቱ ከአቅም በላይ በሚሆንበት ሰዓት ራሱን ስቶ እንደወደቀ አይታችሁታል። እንግዲህ ቤተሰብ የምታዩት ነው። እንግዲህ ውጤቱ ይህን ይመስላል። ይኸው እርስ በርስ ባለመነጋገር ባለመግባባት የፈጠሩት ችግር ነው። እንግዲህ ይሄ አለመስማማታቸው፣ አለመነጋገራቸው፣ ቁጭ ብለው አለመወያየታቸው ያመጣው ችግር ነው። እንግዲህ ቤተሰቦች እና እንደምታዩት እንግዲህ ዛሬ ይሄ ተፈጥሯል። እንግዲህ አብርሽን ከሁለቱም ወገን ሳይሆን እግዚአብሔር አምላክ ምሕረቱን ይስጠው። የምር እንዲህ ድንዝዝ ያደረገውን ነገር ፈጣሪ አምላክ እንዲሁ ከላዩ ላይ እያንሳለት የእነሱን ጭቅጭቅ ትቶ እና ቤተሰብ ይኸው ባለመወያየታቸው ባለመነጋገራቸው ያመጡት ችግር ነው። ሲፎካከሩ ልጁን በሽታ ላይ እንዲሁም ጣሉት እና ቤተሰቦች መጀመሪያ ቀን እንደዚህ ሆነ። አብርሽ ደነዘዘ የተባለ ቀን ትዝ ይላችሁ እንደሆነ አብርሽ ወደ ራሱ ተመለሰ። አብርሽ ልጁና ሚስቱን መረጠ የተባለ ጊዜ ቤተሰቦቼ እነ ሩታ ምንድን ነው ያሉት? አይ ተሸወድን፣ ያንን እኮ ቪዲዮ መቀረጽ ነበረብን ምናምን እና ቤተሰብ እነ ሩታ እርግጠኛ የሆኑበት ነገር አለ እዚህ ላይ። ምክንያቱም ልጁ አለ ድሮ እንዴት ጸጥ ብሎ እርግጠኛ ባልሆኑበት ነገር ዝም ብሎ ቁጭ ሊሉ አይችሉም ነበር። እንደዚህ ሆኖ አዎ ሕክምና ያስፈልገዋል ይሉ ነበር ይመስለኛል። እኔ ቃስ ብሎ ሊዋጡት ሊፈነዳ ያለ ነገር እንዳለ ነው እየተሰማኝ ያለው። እንደዛ ነው የሚሰማኝ። ከነ ሩታ ጋር ያንን ቀን ታስታውሱ ከሆነ ያን ነገር ይኸው ሆስፒታሉን መዩት። ልጇ አናት ላይ ሆኖ ጭቅጭቅ አንዳቸውን አንዳቸው ቢያንስ እንኳን አንድ ሰው ዝም ቢል ምን ችግር አለ? እንዲሁ ልጁን ለስንት ሊያረኩት ነው ሀሳባቸው። ኧረ በጣም ነው የሚደብረው። እንዲሁ ለስንት ጭቅጭቅ ሊያረጉት ነው ሀሳባቸው። ይኸው ዛሬም ሆስፒታል በእነሱ ምክንያት ወደቀላቸው። ይሄ ትንሽ እንደው አንድ ሰው እንኳን የሚያስተውል የለም እንዴ? ምን አስበው ነው ግን? እኔ ልጁ በጣም ነው ያሳዝነኝ። እና ቤተሰቦች እንግዲህ አብረን የምናይ ይሆናል። ይኸው በየቀኑ የተለያየ ችግር የተለያየ ነገር እየባሰ እየሄደ ነው ያለው። ምን እየተፈጠረ እንደሆነ ሊገባን አልቻለም። ዲያኒ ግን በዚህ ልክ እንጭርጭር የሚያደርገው ምን አይነት ጉድ ነው ግን? ሆስፒታል ሆኖ ሰው የሚያመነጫጭቀው ምን አባቱ ነው? ተረጋግቶ የእውነት ለአብርሃም አስበውም ከሆነ ተረጋግቶ ቤተሰቡን ባለማመነጫጭቅ እነሱ ዙሮ ሊገናኙ እሱ እንደዚህ እንዲፈረስ የሚያዝልለው ምንድን ነው? በጣም የሚያበሳጨው የልጁ ህመም የሚያሳዝን ሆኖ እያለ
ብዙ የሚያዘልል ከወንድሞቹ ከእህቱ በላይ እኔ ያለሁኝ አለኩ። ኋላ የሚቀረው እኮ ወደኋላ እሱ ነው አልገባውም እንጂ ማለት ነው። እና ቤተሰብ ለአብርሃም እንግዲህ ሁላችንም በየሃይማኖታችን ይብረር። እሱ ያሳዝናል። ምንም እንደሆነ እንግዲህ ፈጣሪ ነው የሚያውቀው። ወደፊት ፈጣሪ የሚያወጣው ይሆናል። ምን እንደሆነ ወደፊት ነው የምናየው። በሱም ላይ ተተፈጠረ እነ ሩታ ያፍራሉ። ልጁ ጤነኛ ሆኖ ወደ ልጁና ወደ ሚስቱ ለመመለስ አስበውም ከሆነ እነዚህኞቹ ያፍራሉ። ምክንያቱም ሚዲያ ላይ በተወራ ኮሜንት እንዲህ አድርገሻል እያሉ በስም ማጥልሸት ምክንያት ራሱ ልትከሳቸው ትችላለች። ምክንያቱም ያስኬዳታል፣ ብታረግ ራሱ ያስኬዳታል። እሷም አድጋም ከሆነ ወደፊት የሚወጣ ይሆናል። ምክንያቱም እንደዚህ አይደነዝዝም። እንተት የሚሆን መስተፋቅር ራሱ እንዲስት ወይም ሰው ላለመናገር አፉን አይዝም። ብዙ ሰው ይታመም የለ እንድናቃለን እኮ ብዙ የታመመ ጸበል ላይ ይለፈልፋል ምናምን እንጂ በአማኑ ቀን እኮ ጤነኛ መስለው ነው የሚሄዱት። ስለዚህ ለሱ ፈጣሪ ይድረስለት። የእውነት ታመም ከሆነ ፈጣሪ ይድረስለት። እንግዲህ ዶክተሯም እንዲያለችው ከሆነ ስትረስ ነው ብላለች። ስትረስ ከአቅም በላይ ሀሳብ፣ ጭንቀት ከመብዛት የተነሳ ነው ብላለች። እንግዲህ ወደ ጤናውን እንደሚመለስ ተስፋ እናደርጋለን። ቤተሰቦችን እስኪ እንግዲህ ቪዲዮን አብረን እስከ መጨረሻው የምናይ ይሆናል። ቤተሰቦች አዲስ ከሆናችሁ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሆኑ። እስከ መጨረሻው ቪዲዮን ተመልከቱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አመሰግናለሁ። ማስመሳይ አይደለሁም፣ ታውቂያታለሽ በደንብ። አንቺ ነሽ እንደዚህ እንደሆነ ያደረግሽው። ከኔ ጋር ያለ ራሱን ጥሎ አይደለም ምን ሆነ ዞር እናንተ ሴቶች ያማችሁ ሁለታችሁ ጤነኛ ናችሁ? ጤነኛ ናችሁ? አስወጪኝ ጊዜ ጤነኛ ናችሁ ወይ? አሁን ልጁ መዳንም ያለበት እናንተ የእናንተ ጭቅጭቅ ነው የሚቀድመው። አልገባ ያላችሁ ተረጋጉ እስቲ። አታውቂም ጊዜ ነገር የሷ ስራ እንደሆነ አታውቂም። ተረጋጉ ሁለታችሁም። አሁን መስማት አልፈልግም። ልጁ እንደማስመስል ልጆቿን የምታከብሪያት መስይ ልቀቂ። ዞር በይ። ኧረ ምን ሆናችሁ ነው? ወይ ካልሆነ ካቻላችሁ ውጡ ሁለታችሁም። በእናታችሁ ልጁን ልቀቁት በቃ። አሁን ሰላም እንዲሆን ካልፈለጋችሁ እሺ ስነስርዓት ነው። ሄርሜላም በቃ አሁን አንዴ ተረጋጉ በቃ። ሩታም ተረጋጊ፣ ሄርሜላም ተረጋጊ በቃ። ስትረስ ውስጥ የከተተችው ሰው ልጅ እኮ ዴት ሰላም ሆኖ እየኖረ ነበር። እሷ ናት መካ እንደዚህ ነው። ልክ ነሽ ሄርሜላ። አሁን ግን አይፈልግሽም፣ ውጭኛ አትበይበት በቃ። አይፈልግሽም፣ ውጭ ከይ አጨቃጨቅ እንደሚፈልግም አይፈልግሽም። ተረጋና እስቲ በቃ ሲጀመር ይፈታል ነው ታጥሽ በጣም አንቺ ሄርሜላ ስርዓት ሽያጂ እስቲ ቆይ አሁን ተስመስል እኮ ነው ታያት በቃ ነው በቃ ጫፉን እንደዚህ ሲጀመር በቃ ዝም በሉ በቃ። አሁን ዝም በሉ በቃ። ቆይ አሁን እኛ ምን እሱ እንዴ ምን ሆናችሁ ነው እናንተ? ስለሁለታችሁ ችግችገኛ ምን አገባ? በቃ ታየው። እሺ አሁን በቃ ልጁ ላይ ትኩረት አድርጉ። የሁለታችሁ ጸብ አይደለም አሁን ወሳኙ። መጀመሪያ እሱ ደህና ይሁን እንጂ ልጁ ደስተኛ ይሁን እየቦረቀ የነበረ ልጅ ይሁን እንደዚህ አይደለም። በቃ ደህና ይሁንና እናወራለን እሱ አሁን ላይ አስፈልግም። እስቲ ጸጥ በሉና እንትን እንበል። አዎ ብላ ነው አናግሪያታለሁ። ማናገር ያለብኝ ገብቼ ውስጥ አናግሪያታለሁ። አንተም እንደ ሀሳብ ያጣጣጥይታ ለዚህ ነው አንድ አንዱ አንተ ነገር ባርለ አረ ፕሊስ ነው ይሁን ነገር ለመፈጠር አንዱ አንተ ነህ። ወንድም አዛኛችሁ ሩሩት ወዶና ነው እዚህ አዛኛችሁ። እሺ አዛኛችሁ ሰር ነው እናንተ ራኪን ቤት ነው በእናታችሁ ነው ተባባለ። ሁሉም አዛኛ ይምሰል እዚህ ጋር እንዲህ ለመሆኑ የራሳችሁ አስተዋል የራሳችሁ ልክ ነው እኮ ዳኒ። አሁን ግን ያለነው ሐኪም ቤት ነው። እሺ መከራከሩ ምን ይበጀናል ነው እንዴ? በእናታችሁ ለምን ደማ አትረዱም እናንተ እንዴ? ለምን ደሞ ተጨቃጨቁት? ሄርሜላ ነው ሀሳብ ታንሻለሽ፣ ሩታ ነው በቃ። እስኪ መጀመሪያ በጣም ደስተኛ ነበር በህይወቱ ዴ አታምጣኛ እንዴ እኮ ሲነጣ እናወራለን። እሺ እንዴ ዘርን ተራቴ ካወናንተ ቆይ የበላት እንዴ ነገር ታድርግ። ሌላ የሚያስፈልገው ኦክሲጅን የሚያስፈልገው እኮ ነው ነገር ታድርግለት ቢያንስ። አብራም እንዴ ተነፈሰ እኮ አይደለም ያለው። እሺ ሰላሙን አሰጣሽው። ባንቺ ነው ይሁን የተፈጠረው። ሄርሜላ ነገ በኋላ ይደርሳል። ለመወቃቀስ ነው አይደል እንዴ? ለምን ቢሄ ነው ዝም ያከለው? ሄርሜላ አንዴ ለፉ በቃ ቢያንስ ታግሰሽ በቃ ተቀበረ ዳን በደንብ ነው እኮ የምታውቀው ሁሉም ነገር ታውቃለህ። በቃ ለመወቃቀሱም ለምንም ከደና በኋላ ይደርሳል። ልጁ ጤነኛ ከሆነ በኋላ ይደርሳል። ሁለታችሁም አደብ ግዙ። እስቲ ተረጋጉ። ልጁ ይዳን እስቲ። ለኛ የምናመጣው መብት ያለ አሁን እናንተ በመጨቃጨቃችሁ የሚመጣ ልጅ መብት ያለ እንዴ?
ግልኮሱ ሲጨርስ ይነቃል እና እሺ መታው ለምን እኮ ሲጨርስ ግርግር አትተው በቃ የባለቀ ሙቀት እየተፈጠረ ነፋስ እንደስከው ሙዚ አብርሽ ነቃ ብላ እንዴ አብርሽ ተዛክቼ ላውራክ እየሞከርኩ ነው። አንተ ብቻ ነቃልኝ። አሁን ብቻ አንተ ራስህ ጠንከር በልና ደህና ሁንና እኔ ምን ማድረግ እንዳለብኝ እኔ ነኝ የማውቀው። አብርሽ እኔ ላንተ የፈለከውን ነገር ሆንልሃለሁ። እግዚአብሔርን ከዚህ በኋላ አላስጨንቅህም። ከዚህ በኋላ አላስጨንቅህም አብርሽ። እግዚአብሔርን አላስጨንቅህም። እሺ አንዴ ብቻ ነቃልኝ። አንዴ ብቻ ደህና ሁን አብርሃም። ወደ ድሮ ማንነትህ ትመለሳለህ። እሺ ደስተኛ መሆንህን ታሳየኛለህ። ሁሉም ነገር ይመለሳል። ሁሉም ነገር ደህና ትሆናለህ። አስጨነቃል እንዴ? ኧረ ዴቭ ምን ሆናችሁ ነው? እናታችሁ ተረጋጊ። በቃ አንቺ እራስሽ ተረጋጊ። እሺ ነይ ወደዚህ አንዴ ብቻ እሺ። ጠንከር በልና ንቃ። እንዴ እህት እኮ ሁሉም ስላንተ እየተጨነቀ ነው ያለው። ይነቃል። መንቃቱ አይቀርም። ታስፈልገናል። ከአብርሃም እኮ ተረጋጊ። እጠብቅሃለሁ። እኔ በደንብ እጠብቅሃለሁ። አንዴ ብቻ ንቃልኝ። አንቺ ጥበቃ ያስፈልጋል። እንት ተቀባጣጣለች። አብርሽ ይወቃ ነው መሰለኝ። አብርሽ አሁን አታጨናንቁ። አብርሽ እንግዲህ ነቃ። አብርሽ አብርሃም ነቃ። ወይኔ ደስ ሲል አብርሽ ተረጋጉ። ሲስተር ቶሎ በይ። ተመስገን ቶሎ በይ። አብርሽ ቃል የገባሁልህን አደርግልሃለሁ። እሺ ነቅቷል። ቶሎ በይ። ነይ ሲስተር ነቅቷል። አብርሽ ሰላም ነው። ትችላለህ አይደል? አሁን ነው የነቃሁት። አይ ችግር የለውም። በቃ ደህና ነህ አይደል? መቆም ይችላል እንዴ? አሁን ሲስተር አዎ ደህና ነው። ምንም አይልም። ደገፍ አድርጎ እስኪ መጀመሪያ እስኪ በደገፈና ትንሽ ደሞበት ችግር የለውም። ምን ይሰማሃል? ምን እየተባለ እየዞረ ነው? ራስን እያመመህ አይደለም ማለት አሰርጉና ወደ ዶክተር ይዛችሁት ግቡ። ሰላም ነው? ጋራንት ደህና ነው። እንዴት ነህ? የመታህ ነገር አለ እንዴ? ስትወርቅ የመታህ ነገር አለ? የሚሰማህ ህመም አለ? ምንም የመታህ የለም። ደህና ነህ? አሁን ሰላም ነው? ምን የሚሰማ ስሜትስ አለ? ድካም አለ? ድካም አለ? የለም። ሰላም ነው ማለት ነው። ስለዚህ በቃ ዶክተር ጋር ትገባና ያለውን ነገር ትነግራታለህ። ስትወርቅ እንዴት እንደነበረ አዙሮ ነበረ ወይም ደግሞ እንዴት ነው የሚለውን ነገር ከእሷ ጋር ታወራትና አንዳንድ ምርመራዎችን ታደርጋለህ። እሺ አሁን ነው የሚገባው ወይስ ይቆያል? አንዳችሁ አታዙና ሰው አንድ ሰው ደገፍ አድርጋችሁ ይዛችሁት ግቡ። ደህና ነገር ትችላለህ አይደለ? በቃ አታሽ አሁን ዶክተር ጋር ይግባና ከዛ በኋላ እናወራለን። ቀጣዩ ደግሞ ማለት ነው። በጣም ነው የማመሰግነው። ዶክተር ጋር ነው ተረጋጋ።